ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ እያልኩ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ኖላዊ ክፍል 37 ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። እንግዲህ ወይዘሮ ሜላት እንግዲህ አሴት ተገኝታለች ስለተባለ ወይዘሮ ባዩሽ ጋር ልትሄድ ስትል ተጣድፋ ሰላም ትመጣለች። እማዬ ግን የት እየሄድሽ ነው ትላታለች። እንዴት ነው ምላሴ ታሞ አንቺ የት ልትሄጂ ነው ስትላት ሀሴት ጋር ልሄድ ነው ትላለች። ከዛ ሜላት ከዛ ሰላም ትቆጣና ለምላሴ ያልሆንሽና ለሀሴት ልትሆኝ ነው ትላታለች። ከዛ ወይዘሮ ባዩሽ እንዴ አንቺ ምን እየሆንሽ ነው? ለምንድን ነው እንደዚህ የምትናገሪው? ትላታለች። ከዛ ወይዘሮ ባዩሽ እንዴ ሰላምዬ ምን እያልሽ ነው? የምላሴ እኮ ህመም የተለመደ ነው ትላታለች። የተለመደ ቢሆንስ በእንደዚህ አይነት ሰዓት ጥለው ልትወጣ ይገባ ነው ትላለች። ከዛ ወይዘሮ ሜላት ሰላምዬ እኔ እኮ እመለሳለሁ ትላታለች። ወይዘሮ ባዩሽ ጣልቃ ተገባና እንዴ ሰላም እንዴት ነው የምትናገሪው? እናትሽ እኮ ናት ትላታለች። ሰላም አንቺ አያገባሽም ይሄ የቤተሰብ ጉዳይ ነው ይላታል። እንግዲህ ወይዘሮ ባዩሽ ያቺ ሀሴት ናት የተባለችው ልጅ እሷ ናት ያመጣችን። ምክንያቱም ይሄ ሁሉ ሸርነት ይሄ ሁሉ የምታደርገው ወይዘሮ ባዩሽ ነች። ከዛ ሰላም እማዬ ቆይ ሀና ወንድሜን ምናሴን ተይውና ከዛ በኋላ አብረን እንሄዳለን ትላታለች። ወይዘሮ ባዩሽም እሱ ደግሞ ምን ይሆናል ትላለች። ወይዘሮ ሜላት ምን ይሆናል ደግሞ ምላሴ ትላታለች። ከዛ ሰላም እማዬ ግን ጤነኛ ነሽ ትላታለች። ወይዘሮ ባዩሽ ምን እያልሽ ነው? እኔም እኮ ቤተሰባችሁ ነኝ ትላታለች። ከዛ ሰላም አሁን እኔ ያንቺ ቤተሰብነት አይመለከተኝም፣ እኔ እያወራሁት ያለሁት እማዬን ነው ትላታለች። ወይዘሮ ሜላት ሰላም አክስትሽ እኮ ናት፣ ቆይ እንዴት ነው የምትናገሪያት? ትላታለች። ሰላም እኔ እሱ አይመለከተኝም፣ አሁን የምላሴን ሁኔታ እንሄድ እኔና አብረን እንሄዳለን ትላታለች። እንግዲህ ሰላምም አንድ ያስጨነቃን ነገር ሀሴት ስትመጣ እኔን ትተወኛለች እንደ በፊቱ እያለች ፈርታለች። ከዛ ወይዘሮ ባዩሽ እኔ የእናንተ ቤት ጉዳይ የሚመለከተኝ ይመስለኝ ነበር፣ ከዚህ በኋላ መዋረድ አልፈልግም ትላለች። በሉ ደህና ዋሉ ስትል ወይዘሮ ሜላት ቆይ ወዴት ነው የምትሄጂው? ትላታለች። ከዛ ወይዘሮ ባዩሽ ከዚህ በላይ ምንም መቆየት አልችልም፣ ምንም ለእናትነት ባያድለኝም፣ ስለዚህ መዋረድ አልፈልግም ትላለች። ከዛ ሰላም እኔ ክብርሽን የሚነካ ነገር አንድ ነገር አልተናገርኩሽም ትላታለች። ወይዘሮ ባዩሽ ከዚህ በላይ እንዴት ታዋርጅኝ? ወይንስ ደግሞ ካልመታሽ ነው ወይ አዋርደሽኛን እንጂ ትላታለች። ወይዘሮ ሜላት ባዩሽ የሰላምዬን ነገር እያወቅ ለምንድን ነው እንደዚህ የምትሆኝው? ትላታለች። ከዛ ሀና ከምላሴ ክላስ ገብታ ምን ምላሴ ለምንድን ነው ግን እንደዚህ የምትጨነቀው? ትለዋለች። እኔ እኮ ፈልጌው አይደለም የሚጨነቀው ይላታታል። ሀናም እሱ ደግሞ ምን ማለት ነው? ትለዋለች። እየሰማሻቸው አይደል እንዴ እንዴት እንደሚጨቃጨቁ ይላታል። ስለዚህ ይህን እየሰማው እንዴት ነው የማልጨናነቀው? ሀና እትዬንና ሰላምን ታውቃቸው የለ እነሱ እኮ ካልተጨቃጨቁ ሰላም የሚውሉ አይመስላቸውም ትለዋለች። ምላሴ በቤተሰቦች ላይ ሙድ ትይዝባቸዋለች አይደል ይላታል። ከዛ ሀና ኧረ እኔ እንደሱ ለማለት እኮ ፈልጌ አይደለም ትለዋለች። ከዛ ምላሴ እኔ እኮ ስቀልድ ነው የቤተሰቦችን ባህሪ በደንብ ነው የማውቀው ይላታል። ሀና ምላሴ በጣም ይቅርታ እኔ እኮ እንደዛ ለማለት ፈልጌ አይደለም ትለዋለች። ከዛ ምላሴ እባክሽ እኔ ስቀልድ ነው አትጨናነቂ፣ እስኪ ልብስ አቀብኝ ይላታል። ከዛ ሀና ለምን ትለዋለች። ሂጄ ላረጋጋቸው እንጂ ይላታል። ካልሆነ ደግሞ ያው ዱላ መማዘዛቸው አይቀርም ይላታል። ከዛ ሀናም ግን እኮ ማረፍ አለብህ ትለዋለች። ምላሴም ችግር የለውም አርፋለሁ፣ ግን እነሱን ሂጄ ለያቸው ይላታል። ከዛ ምላሴ አመሰግንሻለሁ ሀንዬ ይላታል። ለምኑ ትለዋለች። ስለተንከባከብሽኝ ይላታል። አንተ ደግሞ እልቃሁን ምን ልስራልህ ቁርስ ትለዋለች። የፈለግሽውን ይላታል። እሺ ና ቶሎ ወደ ሳሎን ትለዋለች።
ጆሮና እንግዲህ የሀና አባት አብረው እየሄዱ ጆሮ ፋዘርዬ ግን እየተዳከሙብኝ ነው ይለዋል። ከዛ የሀና አባት ማን ብሎ ይጠይቀዋል። እኔ ያንተ አባት በፍጹም እጅ አልሰጥም ይለዋል። ከዛ ጆሮም አይመስለኝም፣ እስኪ አካሄደውን ተመልከተው ይለዋል። መጀመሪያ እንደመጡ ሰዓት እኮ ጊዜ ቤት ደርሰን እኮ ነበር ይለዋል። ከዛ የሀና አባት አያሲር እሱማ እርጅና እኮ ነው ይለዋል። ስለዚህ እርጅና ሲመጣ ጉልበት መክዳቱ መቼ ይቀራም ብለህ ነው ይለዋል። ከዛ ጆሮም በዚህ አጭር ጊዜ ውስጥ ይለዋል። እሱን ተወውና ይለዋል። የሀና አባት የዛን ጊዜ ስትመጣ በማታ ላይ ሀንዬ ስትመጣ ለምንድን ነው የወጣው ብሎ ይጠይቀዋል። ከዛ ጆሮ መቼ ይላል። የሀና አባትም ገብቶሃን አሲር ይለዋል። ከዛ ጆሮ የምሬን ነው እንደዛ አድርጌ ነበር እንደ ይላል። የሀና አባትም አሲር ይለዋል። ስለዚህ ገብቶሃን እውነቱን ንገረኝ ይለዋል። ከዛ ጆሮ ፀጉሩን እየቆጣጠረ ፋዘር በቃ አይቆጡኝ ይለዋል። ከዛ የሀና አባት እሺ ምን እንደሆንክ ንገረኝ ሲለው አይ ምንም አልሆንኩ እሷ ስትመጣ ድንገት ወጣሁኝ እንጂ ይለዋል። ስለዚህ ከሀና ጋር ምንም የሚገናኝ ነገር የለም ይላል። ከዛ አባባ እንግዲህ የሀና አባት ልታሞኘኝ ነው አይደል ይለዋል ጆሮ። እሷ ከመምጣቷ በፊት ሀንዬ ከመምጣቷ በፊት ስትስቅ ስትጫወት የነበርከው ልጅ ሀና ስትመጣ ድንገት የወጣው ለምንድን ነው ይለዋል። ደግሞ አሁን የሚጠይቀዋል። ከዛ ጆሮ ፋዘር በቃ አያስጨንቁኝ ይላል። አባባም ከሀንዬ ጋር ተጣልተሃን እንዴ ብሎ ይጠይቀዋል። ከዛ ጆሮ እረ በፍጹም እንዴት አሰቡት ይለዋል። ከዛ ጆሮ ሀና የምትጠላ ልጅ አይደለችም፣ ምንም ነገሮችን ብታጠፋ እሷ ተወዳጅ ልጅ ናት ይለዋል። ስለዚህ በይቅርታ የምትታለፍ ልጅ ናት ይላል። ከዛ አባባ አሴር ሀና አጥፍታለች እያልከኝ ነው ይለዋል። ጆሮም አረ እንደሱ እያልኩ አይደለም ይለዋል። ከዛ የሀና አባት ለምንድን ነው ዙሪያ ጥምጥም ከምትሄድ ለምንድን የተፈጠረውን ነገር አትነግረኝም ሲለው፣ ከዛ ጆሮ ምኑን ልንገርህ ይለዋል። ከዛ እኔ እንዲህ ነው ወይ ኖላዊ ይላል። አንተ ላይ ግን ምኑ ነሃን ይለዋል። ከዛ ጆሮ በቃ ከሀና ጋር ምንም የተፈጠረ ነገር የለም፣ የዛን ቀን የወጣሁት ማታ የሆነ ነገር ትዝ ብሎኝ ነው ይለው። እሺ ምን እንደሆነ ንገረኝ ይለዋል። ከዛ የሀና አባት ልመንህ አሴር ስለው አዎ መነኝ ከፈለግ ሀናን መጠየቅ ትችላለህ ይለዋል። እሷ መቃብር አይደለችም ወይ ብጠይቃት እኮ አትነግረኝም ይላል የሀና አባት። ከዛ በኋላ ወይዘሮ ሜላት ከልጆቿ ጋር ቁጭ ብለው ምላሴ ወዳው ነበር ሀና ሰላም ሀሴትን ልትፈልግ ከቢሮቸው ሂዳ ነበር ይላል። ወይዘሮ ሜላት እና አገኘሻቸው ብላ ስትጠይቅ ምላሴ ደግሞ አይ አላገኘቻቸውም ይላታል። ስብሰባ ብለው ሳያስተናግዷት ሰደዷት ይላል። ከዛ ወይዘሮ ባዩሽ እንዴት ትላለች። ከዛ ሰላም ስለባለፈው ነገር አይደለም ማውራት ያለብን አሁን ትላለች። ከዛ ሰላም ይኸውልሽ እማዬ እኔና አንቺ ከጋዜጠኛው ጋር ሂደን ሀሴትን እንዴት እንደምናገኛት መጠየቅ አለብን ትላታለች። ከዛ ወይዘሮ ባዩሽ እንግዲህ እኔን በአድል ማድረግሽ ነው ትላታለች። ሰላምም አይ እንደሱ ማለቴ አይደለም ትላለች። ግን ደግሞ መሆን ያለበት እኔና ማየ ብቻ ነን መሄድ ያለብን፣ ሌላ ሰው አይሄድም ትላታለች። ከዛ ወይዘሮ ሜላት እሺ ከዛስ ብላ ትጠይቃለች። ሰላምን ሀሴትን እንዳገኘናት ይዘናት እንመጣለን ትላታለች። እስከዛ ደግሞ እነ ምላሴ አንዳንድ ነገር እያዘጋጁ ይጠብቀን ትላለች። እሺ በቃ ካልሽ ትላለች ወይዘሮ ሜላት። ከዛ ወይዘሮ ሜላት እሺ በቃ አሁን እንሄድ ትላለች። ወይዘሮ ባዩሽም ከእናንተ ጋር ብሄድ ጥሩ ነበር፣ እንግዲህ አትሄጅም ካላችሁ በቃ እሺ ትላለች። ከዛ ምናሴ ችግር የለውም አክስቴ እኛ ከዚሁ ከቤት እንጠብቃቸዋለን ይላታል። እንደሱ ከሆነ እኔም ቤት ሄጄ ልብሴን ቀይሬ ልንጣ፣ ሰምተሸዋን ያ ሰውዬ በስልክ ሲጮህብኝ ትላለች ወይዘሮ ሜላት ምላሴን እኔ ምልህ ግን አሁን ደህና ነው ወይ ተሽሎሃን ወይ ትለዋለች። ምላሴን አሁን ማዬ ተሽሎኛል፣ አሁን ሀና ቁርስ እየሰራችልኝ ነው እበላለሁ ይሻለኛል ይላል። ወይዘሮ ባዩሽ ይኸውልህ እንደገና ሁለተኛ እህት ልትመጣልነዋ ትለዋለች። አይ ሁለተኛ እህት ሳይሆን ሶስተኛ እህት ናት የምትመጣልኝ ይላል።
ወይዘሮ ባዩሽ እየሳቀይ እንዴ እኔም ማላቃት ሜሉ ሌላ ልጅ ወለደች እንዴ ትለዋለች። ከዛ ምላሴም እማዬ ባትወልድም ሀና ግን እህቴ ነች ይላታል። ወይዘሮ ባዩሽ አይ ሰራተኛማ እንደዚህ ማድረግ የለብህም ትለዋለች። ከዛ ምላሴ አይ አክስቴ ደግሞ ሀና ሰራተኛ ሳትሆን እህቴ ነች ይላታል። ከዛ እንግዲህ በቃ አንሄድ አሉና ሰላምና ወይዘሮ ሜላት ይሄዳሉ አብረው ተያይዘ ከዛ ተምቹ እንግዲህ ለሀና ይደውልላታል። ሀና ደግሞ ሄሎ ትለዋለች። ተምቹም አንቺ ፋራ ፒስ ነው ወይ ይላታል። ከዛ ሀና ማንን ነው እኔን ነው ወይ ፋራ ትለዋለች። ከዛ ተምቹ እንዴ እንዳንቺ አይነት ደግሞ ፋራ የት ይገኛል ይላታል። ከዛ ሀና ጥሩ በቅርቡ በቁምህ ዋጋ ተደራድሬ እንዴት እንደሚሸጥ ትለዋለች። ከዛ ተምቹ ኧረ እባክሽ አንቺ ሙድ ትይዥብኛለሽ አይደል ይላት። ሀናም እውነቴን ነው ትለዋለች። አንድ ነገር ባስቸግርሽ እምቢ ትይኛለሽ ወይ ይላታል። ሀና ምን ነው ተምቹ ምን አደረግኩ ትለዋለች። እንዴ ከጆሮ ጋር አስታርቂኝ ብዬሽ አልነበረ ይላታል። ከዛ ሀና ውይ እረስቸው ነው በጣም ይቅርታ አስታርቃቸዋለሁ ትለዋለች። ከዛ ሀና ይገባኛል እኮ በቃ ዛሬ ለመጨረሻ ጊዜ ነው አስታርቅሃለሁ ትለዋለች። ከዛ ተምቹ እንዳይከፋሽ በቃ አንቺም እኮ እህቴ ነሽ ይላታል። ሀናም እሺ በቃ ቻው ትለዋለች። ከዛ ሀና ያሲር ሲገርሜ ደግሞ ቂጡን የጣለ ዱርዬ ይንጣዋዊ ትላለች። እንግዲህ ጆሮና የሀና አባት ከቤት ይገባሉ። የሀና አባት እንግዲህ በና ግባ ይለዋን ጆሮ እንዴ በገዛ ቤቴ ደግሞ እያግደረደሩኝ እንዳይሆን ይለዋል። ከዛ ጆሮ በቃ አንተን ከቤት አስገባው እኔ ከሆነ ቦታ ደርሼ ልንጣ ይለዋል። አባባ የት ትሄድ ሲለው ከዚች ቅርብ ቦታ ነው ደርሼ እመጣለሁ ይላል። ግን የት ለመሄድ ነው ይሄን ያህል የምትጣደፈው ይለዋል። ከዛ ጆሮም ከዚች ነው ቅርብ ቦታ ነው ደረስ ብዬ የምመጣው ይላል። ከዛ አባባ የት እኮ የት ልትሄድ ነው ብዬ ነው እምጠይቅህ ይለዋል። ጆሮም በቃ ሐኪሙ የሆነ ፈሳሽ ነገር ውሰድ ብሎ የለ ስለዚህ እሱን ገዝቼልህ ልመጣ ነው ይለዋል። ከዛ አባባ ነው እሺ ሳንቲም ግን ከየት ልታመጣ ነው ብሎ ይጠይቀው። ያው እንግዲህ ትንሽ ተፍ ተፍ ብዬ ሰርቼ ነው ሰርቼ ከዛ በኋላ እገዛልሃለሁ ይለዋል። ከዛ አባባ እንግዲህ አሲር ልትሰርቅ ነው አይደል ብሎ ይቆጠዋል። ጆሮም እንግዲህ አረ በፍጹም ይላል። ፋዘር በጭራሽ እሱን እንኳን እንዳያስቡት ይለዋል። ከዛ በኋላ እንግዲህ አባባ አይ ያንተን እንኳን ጸባይ መቼ ጠፋኝ ይለዋል። ከዛ ጆሮ ፋዘር ከእንግዲህ በኋላ ወደ ስርቆት እንኳን አልመለስም ይላል። እንግዲህ ወይዘሮ ሜላትና ሰላም እንግዲህ ያቀረባትን እርግብን ጋዜጠኛውን ያገኙታል። ወይዘሮ ሜላትም ስታገኙ ጋዜጠኛውን እባክህ ልጄን አገናኘ ትለዋለች። ጋዜጠኛው መጀመሪያ ሰላምታ አይቀድምም ብሎ ይጠይቃል። ምን ላርግ ብለህ ነው 16 ዓመት ፈልጌ ያላገኘዋትን ልጄን ትለዋለች። ስለዚህ አንተ ይዘህልኝ መጣ ትለዋለች። በመጀመሪያ ራሴን ላስተዋውቃችሁ ሀብታሙ እባላለሁ ይላቸዋል። እኔ ደግሞ ሜላት እባላለሁ ትላለች። እሷ ደግሞ የሀሴት ታላቅ እህት ሰላም ነች ትለዋለች። ከዛ ወይዘሮ ሜላት እባክህ ሀሴትዬ የት ነው ያለችው ይላታል። እንግዲህ ጋዜጠኛው በመጀመሪያ ተረጋጉ ይላታል። ስለዚህ ተረጋግተን ሌላ ቦታ ማውራት አለብኝ ይላታል። እና ሌላ ቦታ ደግሞ ቀጠሮ አለኝ ይላል። ከዛ ወይዘሮ ሜላት እንዴ ምን ነው ሀሴትዬ ምን ሆነች ትላለች። ሰላምም እስኪ በመጀመሪያ ተረጋግተሽ አዳምጪው ትላታለች። ይኸውልሽ እኔ ወይዘሮ ሜላት እኔ ሰዎችን ማገናኘት ብቻ ሳይሆን ካገናኘኋቸው በኋላ ደግሞ ክትትል አደርጋለሁ ምክንያቱም የሆነ ነገር እንዳይደርስባቸው እያልኩ ይላል። የሙያ ግዴታ ነው ይላል። ወይዘሮ ሜላትም እኔ ምን እያልክ እንደሆነ ሊገባኝ አልቻለም ትለዋለች። ከዛ ባጭሩ ስገልጽልሽ በመጀመሪያ እርግብ ያንቺ ላይ መሆኗን ማረጋገጫ ያስፈልገኛል ይላል። ከዛ ወይዘሮ ሜላት እና ታዲያ እሱን ሀሴትዬ ከመጣች በኋላ ማድረግ አንችልም ወይ ትለዋለች። አሁንም ሰላም እረማዬ እስኪ መጀመሪያ እሱን አስጨርሼው ትላታለች። ጋዜጠኛውም ይኸውልሽ ወይዘሮ ሜላት እኔ ያንቺ ናፍቆት መረዳት አቅቶኝ አይደለም ይላል።
ግን ደግሞ የእርግብ ቦታ ብንሆን ብለሽ አስቢ ይላታል። ከዛ ወይዘሮ ሜላት እሺ ምን አድርጊ ነው የምትለኝ ትለዋል። እርግብ ደግሞ ያንቺ ልጁና ብትገኝ እንዴት ማኖር እንዳለብሽ እሱን ደግሞ ማሰብ አለብሽ ይላታል። ለሱ ማሰብ አለብኝ ይላታል። ወይዘሮ ሜላትም ለሱ እንኳን አታስብ ለልጆቼ መሆን አያቅተኝም ትለዋለች። የራሴ የሆነ ደግሞ ትልቅ ድርጅት አለኝ ትላለች። ከዛ ጋዜጠኛው አይ እሱ ብቻ አይደለም ይላል። እሱ ብቻ አይደለም ችግሩ ሲላት ወይዘሮ ሜላት እና ታዲያ ምንድን ነው የምትለኝው ትለዋለች። ከእርግብ ጋር ከተለያያችው 16 ዓመት ሆኗቸዋል። ስለዚህ እርግብ ምን አይነት ቦታ እንደሆነች ምን አይነት ጫና እንደደረሰባት ምን ችግር እንደገጠማት ደግሞ አናውቅም። ምናልባት ደግሞ ሶሻል ሚዲያ ላይ ያላወጣችው ነገር ሊኖር ይችላል ይላል። የስነ ልቦና ችግር ሊኖር ይችላል፣ ሌላም ሊኖር ስለሚችል ይላል። አሁንም ወይዘሮ ሜላት ማዳመጥ አቅቷት እና ታዲያ ልጅሽ በሽተኛ ናት እያልከኝ ነው አይደል ትለዋለች። አሁንም ጋዜጠኛው እኔ እንደዛ አላልኩም ይላል። ምናልባት እኔ ከዚህ በፊት ባለኝ ልምድ ተነስቼ ነው ይላታል። ወይዘሮ ሜላት ምን አድርጊ እያልከኝ ነው ትለዋለች። በቃ ስልካችሁን ወስጄ ከቤት መጥቼ እርግብ ብትመጣ እናንተ ጋር እንዴት እንደምትኖር እሱን ማየት አለብኝ ይላታል። ከዛ በኋላ ነው እንግዲህ እርግብን ይዤላችሁ የምመጣው ይላቸዋል። ከዛ ወይዘሮ ሜላት ምን እያልከኝ ነው? ልጅሽን ደግሞ አላገናኝሽም እያልከኝ ነው አይደል ትለዋለች። ከዛ ጋዜጠኛ ወይዘሮ ሜላት ስሜትሽንም እኮ ቢሆን አሁን እረዳሻለሁ ይላታል። ግን ደግሞ ይህ እኮ አሰራራችን ነው ይላታል። ከዛ ወይዘሮ ሜላት እሺ ከኛ ጋር አሁን ሂድና የምፈልገውን ነገር ማየት ትችላለህ ትለዋል። እዚህ እኮ መንገድ ላይ እንድናወራ ያደረኩት ቢሮ አስቸኳይ የሚሄድበት ሰው ስላይ እየጠበቀኝ ነው ይላል። ደግሞም አታስቡ በአጭር ጊዜ ይሆናል ይላታል። በቃ ስልካችሁን ለያዘውና እደውልላቸዋለሁ ይላል። ከዛ ሰላም እሺ ትለዋል። ከዛ ወይዘሮ ሜላት እንደው ምን አይነት እድል ነው ያለኝ ልጄን ለማገኘት ደግሞ የሰው ፍቃድ ማገኘት አለብኝ ወይ ትላለች። ከዛ ሰላም ኧረ እባክሽ እማዬ ተረጋጊ፣ አሁን ለማንኛውም ወደ መኪናችን እንሂድ ትላታለች። ከዛ ሀና ምላሴ ቁጭ ካለበት ትሄድና እንዴ ዛሬ ደግሞ በጣም ነቃ ያልክ ትመስላለህ ትለዋለች። ምላሴም አዎ አሁን እኮ እኔ በደንብ ተሽሎኛል ይላታል። እና ሀና በጣም ደስ ይላል። እና ታዲያ አሁን ምን እያየህ ነው ትለዋለች። የትናንትናው እኮ ፕሮግራም ዩቱብ ላይ ተለቆ እሱን እያየሁ ነው ይላታል። ከዛ ሀና የትኛው ፕሮግራም ትለዋለች። እንዴ እማዬ ሊያሳብዳት የነበረው ነውሃ ይላታል። ከዛ ሀና ቆይ ምላሴ ግን ምን አይነት ፕሮግራም አይታችሁ ነው ይሄን ያህል የተረበሻችሁ ትለዋለች። ከዛ ምላሴ አንቺ እኮ ስራ እያልሽ አታይም ሁሉን ነገር ይላታል። ስለዚህ የቤተሰብ ነገር ስለመሰለኝ ስታወሩ እኮ አልሰማኋችሁም ትለዋለች ሀና። ምላሴ እና ታዲያ የቤተሰብ ጉዳይ ቢሆንስ አንቺም እኮ ቤተሰባችን ነሽ ይላታል። ከዛ ምላሴ እንግዲህ ፕሮግራሙን ለሀና ሊያሳስያት ሲል የት መጣች እንግዲህ ሳትባል አቶ ባዮች ወይዘሮ ባዮች ከች ትላለች። አልመጡም እንዴ ስትል አይ አልመጡም ይላታል። ማን ነው ስምሽ? ስራ የለም ወይ ትላታል። አይ ምሳት እኮ ሰርቼ ጨርሻለሁ ትላለች። እና የወይዘሮ ባዩሽ ሴራ ስለሆነ ሀና ሁሉን እንድታውቅ አትፈልግም። ስለዚህ ራሴን ስላመመኝ ቡና አፍሌልኝ ትላታለች። ከዛ ወይዘሮ ሜላት አሁን ደግሞ ነቃ ብልሃን ትለዋለች። አሁ እኔ ሀና ጎበዝ ዶክተር ናት፣ እሷ ስታክመኝ እኔ በጣም እድናለው፣ ደስ ይለኛል፣ ይሻለኛል ብሎ በንደት ይነግራታል ለወይዘሮ ባዩሽ። ወይዘሮ ባዩሽ በጣም ጥሩ ነው ትላለች። ምክንያቱም ወይዘሮ ባዩሽ ሚስጥሯ እንደወጣባት አትፈልግም። እንግዲህ ሰላምና ወይዘሮ ሜላት ወደ ቤታቸው ተመልሰው መጥተዋል። ወይዘሮ ሜላት ወይኔ አምላኬ ዛሬ ደግሞ ልጄን ሳላገኛ ላድር ነው ትላለች። ሰላምን በቃ ሽማዬ ትላታለች። ከዛ ሰላም እኛ አንቺን ለማዝናናት የሌለ እናወራለን ትላታለች። አንቺ ግን ጭልጥ ብለሽ ሄደሻን ትላለች። ከዛ ወይዘሮ ሜላት ምን ላርግ ብላችሁ ነው ልጆቼ እናንተ ስለ ሀሴት ስታወሩ ልቤ ወደ እሷ ሂዶ ነው ትላቸዋል። ከዛ ምላሴ የምን ሀሳብ ይላታል። ሰላምዬ እንዳለችው እኔ ሀሴት ከዚህ ሰላም በዛ ሆነን አብረን ከዚህ ቁጭ ብለን አብረን እንጫወታለን እንተኛለን ትላለች። ከዛ ምላሴ እናሱ ታዲያ ምን
ያሳስበሻል? እሱ እኮ በቅርቡ ይሆናል ይላታል። ቢሆንልኝማ በማን እድሌ እያለች እንዳጋጣሚ ስልክ ይደውልላታል። ከዛ ጋዜጠኛው ነው ይቅርታ ከመሸ ደወልኩኝ፣ ስለዚህ ነገ ብመጣ አገኛቸዋለሁ ወይ ብሎ ይጠይቃታል። ወይዘሮ ባዩሽም በደስታ ወይዘሮ ሜላትም በደስታ እሺ እናቶለ ትለዋለች። እሺ በቃ ጠዋት እደውልልሽና የቤትሽን አድራሻ ትነግርኛለሽ ይላታል። ግን ሀሴትን ይዛሃል ነው የምትመጣው ስትለው ጋዜጠኛውም አይ እሷን እንኳ ይዤ አልመጣም ይላታል። ከዛ ምላሴ ምን አለሽ ይላታል። አይ ማረጋገጥ ያለብኝ ነገር ስላለ ጠዋት እመጣለሁ ብለዋል ሲል ብሎኛል ስትል ሰላም እና ታዲያ እኮ ይሄ ጥሩ ደስ የሚል ነገር ነው ይላታል። ስለነበረን ቆይታ በጣም አመሰግናለሁ። ቀጣይ እስከምንገናኝ ቸርን ሰንብት። ሀገራችንንም ሰላም ያደርግልን። ባይ ባይ።